ከዛ በኋላ ነው ወደ አዲስ አበባ አንተው ነው ያስተማርከው? እሺ አዲስ አበባ ሆኖ እኮ ከኔ ውጪ ነው ደሞዜ ቤት ኪራይ እየከፈልኩ እኔ አዲስ አበባው ከመድረስ በፊት እስከ 8 እስከ 9 አስተምረዋል ወሎ ላይ። ወደ አዲስ አበባ ሲሄድ የቤት ኪራይ አንተ ነበር የምከፍልለት? አንተ ነበር ከአዲስ አበባ መጀመሪያ እናቱ ወላጅ እናቱ ሳትሞት በፊት ጀምሮ ማለት ነው እሷ እያለች ነው የተወሰነ እዚህ ደረጃ ተመንደፋደፍ የጀመረው ማለት ራሱን መቻል ስራ መስራት መንጃ ፈቃድ ምን ነኝ ያወጣሁለት ታክሲ መንዳት እንደዚህ ስራ ሲይዝ ነው እኔም ለነዚህ ልጆች እየወለድኩ እያስተማርኩ ስለነበረ እሱ ራሱን ቻለ። እንደው መርዳ ላይ ሲደርስ ነው በቃ ያቆም ነው የተጣላንበትም ምክንያት እንደው ምናልባት ሚኪዋ ይቅርምለው ምን መሰለህ አንድ ወቅት ላይ መጥቶ የሚበላው የሚጠጣው ሰው ራሱን መርዳት የሚችልበት አቅም ነበረው። ግን መጥቶ ቤት ውጭ ለወጣ ነው ብር ስጠኝ ሲለኝ ቅሬታ የፈጠርንባት ነው። ዱባይ ነው ምናምን ልሄድ ነው። አሁን ሚዲያ ከጀመረ በኋላ ሚዲያ ጀምሯል። ይሄ ማስታወቂያ ምናምን ኢቢኤስ ጋር ምናምን ይሰራ ነበር ጀምሮ ነበር። አድምጦሽ ስለዚህ ያንን ሲለኝ በቃ ባይቻውን እናቱ የእንጀራ እናቱ ልበል የወንድሞቹ እናቱ የወንድሞቹ እሺ በቃ እንደውም ከእናቱ በላይ ናት። ሰፍ ብላ አሁንም እየተቆጣች ነበር። እስካሁን ያለው ነገር መጥቶ ዱባይ ሊሄድ ነው ብሎ እንደፈለገ ይሁን ገንዘብ ጠየቀ ለሄድ ነው ብሎ ብር ሲለኝ ያቺን እና ፍሪጅና ፍሪጅና ቴሌቪዥን ገዝቻለሁ ለልጆቼ። አዲስ አበባ ነህ ወይስ መርሳ ነህ አንተ አሁን ያለው? እኔ ኮምቦልቻ ነኝ። ኮምቦልቻ ነው የመጣህ አይደል አንተ ጋር? አዎ። እሺ መጥቶ ገንዘብ ጠየቀህ ዱባይ ሊሄድ ነው ብሎ ሲጠይቅ በእጃችን ላይ ብር የለም ከመስሪያ ቤቴ ልበደር እና እስከዛ እንዲህ 2 ወር 3 ወር ጠብቀኝ ከዘመዶቼም ልጠይቅና እሰጣለሁ ስለው አይቻልም በቃ እኔ አሁን ነገ መሄድ ያለብኝ ስጠኝና ሲለኝ እናቱ ብቻ ባለቤቴ ማለት ነው በቃ ፍሪጁና ቴሌቪዥኑ ይሸጥ ከሰው የምንፈልግና በቃ እንስጠው ሰው ጠይቀና የሚገዛ ነው። በቁም ገዝቼ ቁሙን ከፍዬ ኳስ አልጨርስ እንዴት ብዬ እኔ እነዚህ ልጆች ቤት ውስጥ ባዶ ይሆናል። ቴሌቪዥን ልጆች ምን ይመለከቱ ነው አይሸጥም። ከፈለገ ይጠብቀኝ እንግዲህ መስሪያ ቤት ብድር ልጠይቅ ከወር ደሞዝ የሚቆረጥ ብዬ ስል ጊዜም አልሰጠ አኩርፎ ሄደ። ዋናው ግጭቷ የመቃረን ነው። አባታ አልባ የሆነው ከዚህ ተነስቶ ነው። ስለዚህ የዛሬ ስንት ዓመት ነው ይሄን ከጠየቀህ አንተ ጋር ስንት ዓመት ነው? ስንት ዓመት ይሆናል? 6 ዓመት ይሆናል። 6 በቢኒ ነው እንጂ ቢኒማ ትልቅ ነው ያለው። በዚህ ማለት 7 ዓመት ምናምን 8 ዓመት በቃ ሲያማከሩ እኔ ቁም ነገር ይጆ ስለማለቅ ደግሞ ከቤተሰብ ፍቅር እኔ እሱ ፍቅር አሁንም አለ። በእውነቱ ከሆነ እንደው ሌላ ከርሱ ውጭ እንዳልሆንብህ ችግር የለም። የሚሰማህን ነገር አሁን በደንብ ተናገር። እድል ሰጥቻለሁ። የተሰማህን ነገር በደንብ አድርገህ ዘርዘር አድርገህ እንዴት እንዳሳደግከው አባትነትህን ስትካድና ጎዳና ላይ ነው ያደግኩት ለፍተህ ደክመህ ያሳደግከው ልጅ ይሄን ብሎ ሲወጣ ለሌላው ማስተማሪያ ስለሚሆን አንተ የሚሰማህን ደስ ያለህን ነገር ተናገር። እድልን ሰጥቻለሁ። ቀጥል አባቴ። አመሰግናለሁ። እኔ እሱን ሳሳድግ አንደኛ መጀመሪያ መነሻዬ ወታደር ነው። ትዳር የሚያስኩት በወታደር ቤት ሆኜ ነው የወለድኩት። ወታደር ቤት ሆኜ ነው እየንቀሳቀሰ የወታደር ህይወት ያው ይታወቃል። ከቦታ ቦታ ይዘዋወራል በህግና በስርዓት በትዕዛዝ የሚኖር ወታደር ቤት። ስለዚህ በዛ አጣብቂኝ ውስጥ ነው እናቱ ጋር የሆነ ኢፌክት ፈጠርን። የሆነ ችግር ተፈጠረ። ያለመግባባት ባላነሳው ባልለውም አምጥታ ጣለችው። እየረዳው ከደብረ ብርሃን ነበር የምንኖረው። የኔ መምሪያ እዛ ነበር። ወረራ ሲሆን የኤርትራና ኢትዮጵያ ግጭት ሲፈጥሩ 93 አካባቢ ላይ ነው 93 ላይ ነው መሰለኝ መቀሌ ያመጣችው አዲግራት ጥላው ነው ሄደችው። ፍቺ ፍጠራለ ፍቺ ተቀደደ። ሰርቲፊኬት ነበር ቀዳው ሄደች። እዛ ማኔጅመንት መምሪያ ያለን አመራሮች መጡ። ኦፊሰር መጣ፣ ጸሐፊ መጣ። ተፈራርመን በቃ ቻው ልጅን ተረከበኛ ጥላው ሄደች።
እኔ ይህንን ለማንሳት ፈልጌ አይደለም። እኔ ከዛ ጀምሮ እዛ ላይ ውጊያ ላይ ሆኜ እኮ ጡት እያጠባሁ ፊቱን እያጠብኩ ጨርቁን እያጠብኩ ከጓደኞቼ ጭምር ስራ ስሄድ መኪና ስፈትሽ ምንድነው ማረው አቀፌ ነው መኪና ላይ መጨረሻ ወደ ውጊያ መድፍ ሲወረወርብን ከኤርትራ እኛ መምሪያ አካባቢ ሲደርስ ስራ ቁመን አቀፌ ወደ ምሽግ እንገባ ነበር። ያቺ ብቻ አይደለም ሌላው ዝም ብለን እንተውና የሚኪ አስተዳደግ እኔና እሱ በኋላ እናቱ ጋር እንደገና የሆነ የመግባባት እሷም የሆነ ጫና ሲፈጥርባት መታ እንደገና በስንተኛ ዓመቱ ነው መታ ስትወስደው እናቴም ጋር ተቀምጧል ውርጌሳ መርሳ የመጨረሻ ወደ ባድሜ ውጊያ ግዳይ ሳይሄድ አምጥቼ እናቴ ጋር አስቀምጬ አንጨርሽ ስመለሰው ሳልሞት ያው እስካሁን አብረን አለሁኝ እሱም አለ። ከዛ በኋላ ነው እንግዲህ መልሽ ወደ አዲስ አበባ ወሰድኩት። ከአዲስ አበባ እየኖረ እንግዲህ እዛ ይማራል። ቤት ተከራይቻለሁ። ጀነራል ደበበ ግቢ ሳንገባ በፊት ማለት ነው ውጭ ተከራይተን ነበር። ቤት ኪራይ የምከፍለው እኔ ነኝ ባለኝ ደሞዝ ባለኝ አቅም። እንግዲህ እኔ ግዴ ሀብታም ልሆን አልችልም። ከእኔም የድሃ ዝቅተኛ ቤተሰብ ላይ ነው የተፈጠርኩት። ከዛ ማህበረሰብ ወጥቼ ደግሞ አጋጣሚ ሆኖ እድሌ ትምህርቴን ጨርሼ ወደ ውትድርና ገባሁ። ባለኝ ኢኮኖሚ ቤተሰብ እወዳለሁ። ልጅ ስወልደው እሱን እንዲወርቅ ነበር የማየው። እኔ ያውቃል አጠራራችን እንኳን እንደ ጓደኛ ነበረ። እኔ ይሄንን ሁሉ አልፈን ጥሯል። መነሻ አለው አባት አለው። የዚህ ደረጃ ሀና ለይቶ ይሄን ራሱን ማኖር የሚችልበት ደረጃ እስከሚደርስ ድረስ ከጎኑ ነበርኩኝ። ሜቢ የሚፈልገውን ነገር የሚፈልገውን ፍላጎት ወይም የሆነ የኔ ለውጠኛል የሚለውን ነገር ላላደርግለት እችላለሁ። አላደረኩም። አሁንም ማድረግ እንዲያባል ግን ከአቅም አንፃር የሚፈልገውን አይምሮ ያሰበውን ላላደርግለት እችላለሁ። ያኔ ማድረግም የሚያስችል ጊዜም ወቅትም አቅምም ሀብትም በደሞዝ ብቻ የምተዳደር ነኝ። ልጆች ወልደናል፣ ወንድሞች አሉት። እነሱን እረዳለሁ፣ አስተምራለሁ። እዚህም ቤት እኖራለሁ። ከማገኘው ቤት እኮ አልሰራም። በቀበሌ ቤት እየሆንኩ ነው እስካሁን ድረስ። አሁን እቺ የምኖርባት ቀበሌ ቤት ናት። ደሞዜ ጥሩ ነው። አሁን ግን ልጆችን ነው የማስተምር። አሁን ሁለቱ ዩኒቨርሲቲ ውስጥ የገቡ ናቸው ወንድሞቹ ማለት ነው። ሌሎቹም አሉ እንደዚህ 10ኛ ክፍል፣ ሁለቱ አሁን ትንንሾቹ 4ኛ ክፍል ናቸው። እና እነዚህን እያስተማርኩ ያለን አቅም ለመለወጥ አይቻልም። ቢያንስ እነሱን ስለው በእነሱ አገኘዋለሁ። በሚልኪያስ አግኝቼዋለሁ። ሰው ሆኗል። አላማውቆልኛል። ደስ ብሎኛል። አባቴ ይበል አይበል አይደለም እኮ እኔ ከእሱ ዲናር ሽራፊ ሳንቲም አልፈልግም። ሚኪ እንዲያገኝ እንዲለወጥ ብቻ ነው። ሚኪ ተሰቃይቷል። በእርግጥም ነው ባለኝ አቅም ባደርግም ግን ማድረግ የሚችለውን ያህል እንኳ ላደርግለት አልቻልኩም። ምክንያቱም ኢኮኖሚካሊ አቅም ያንን ስለማይፈቅድ የነበረ እንጂ የሚኪ አሁን እኔ እስካሁን እንደዛ አውርቼው አላቅም። ሚዲያም እንደዛ አሁን የመጀመሪያ ነው። ይቅርታ አድርጉልኝና ምናልባት እንደው ወንድሜ አነጋገሩ እኮ ብዙ ወታደራዊ ሳይ ብቻ ነው ያለኝ። ቤተሰብ መምራት ሙያዬን ነው የማውቀው እንጂ ሌላ እንደዚህ አንደበታዊ እርቱነት ምናምን የለኝም። ያው ማህበረሰብ በተናገረ ይቅርታ ነው የምለው አይደለ እኮ ማህበረሰብ በተናገረበት ጊዜ እንግዲህ ሚዲያ ላይ አይተኸዋል። እንደ አባትነት ሚኪ ራስን ማይክ ራሱ ነው ይሄ አካውንት አበባ የሚሰጠኝ አስገብቼ የነበረው 100 ምናምን ገብቶ ነበረ። እሱ አይመስለኝም። ቆይ እስኪ ራሱ ነው የራሱን መጥቶ ነበር በቅ ብሎ ነበር። እሺ እሺ አበባ ስጥ አስገባለሁ። እኔ ልጨርሰውና እሺ ጨርስ። እሺ አጠር ላድርጋትና ልጨርሰው። ቀጥል። እሺ ወንድም አባል እሺ። እና ለማንኛውም ሚኪ ምናልባት የሚፈልገውን ነገር አላደረኩለትም። አሁንም ትክክል ነው። ምናልባት የሚፈልገው ነገር ነበር። ፈጣን ነው ሚኪ። ለመለወጥ ይቸኩላል። ለመለወጥ በጣም ፍላጎት አለው። ፈጣን ነው። አይዲያ ያመነጫል። እኔ አሁን ያችን ማህበረሰብን ተናገር የሚባለው እኔ ልጅነት የአይምሮ ምንድነው ብስለት አለ አይደለ? እኔ ጎኑ ላይ ያሉት በጎኑ አብሮት የሚኖሩት ሃይ የሚሉት የሆነ ነገር ከአንዴ በስትናገር ሰው ይሳሳታል። ተሳስቶ ይመስለኛል። በእርግጥም ተሳስቶ ነው። እኔ በነገራችን ላይ ሚኪ አሁንም የኢትዮጵያን ሕዝብ አይደለም
የዓለምን ሕዝብ ሚኪን የሚወዱት ሚኪን የሚያከብሩት የሚኪ ቤተሰብ የሆነው ያቺ ነገር ተሰምታ ቪዲዮ መስራት በማላቀው ስሜት አለኝ። እንዲሁ ለምን አንዱ ያን ሰዓት እንዲሁ የሆነ ነገር ሁኜ በነበር እላለሁ። እኔ አንድ ጊዜ ብየዋለሁ። ምክንያቱም ዘመዶቼ፣ ቤተሰብ፣ ጓደኛ የሚያውቁት አሉ። አዲስ አበባ እንዴት ነው እንደው ልጄ ነው እያልክ አልነበረም? እንዴት ጎዳና ነው ያደግኩት ይላል። እንደው ስል ኧረ እንደው አይደለም ወሰና አድጄ ነው ብዬ አላቅም። ዝም ብዬ ቅርጥ አድርጌ ነው የላኳት ያችን ሚኪ እንዴት እንደዛ ትላለህ ምናምን ብዬ አልኩት። እኔም ሚኪ ልጅም ነው ይቸኩላልም። ያቺ መቸኮሉናት ያችን አንደበት ደግሞ ብዙ ነገር ሰዎች ምናልባት የሆነ ቅያሜ ተቀይሟል ህዝብ። እኔ አሁንም ህዝብ እንደ ሚኪያስ ሁኜ ሚኪያስ እንደው ግደለም ሚኪያስ ማለት እኔ ማለት ነኝ። ከሚኪያስ 5 ሳንቲም ሽራፊ እኔ አሁንም አልፈልግም። እኔም ያለኝ እሰራለሁ። ቤተሰብ ሌላ ነገር ለውጥ ባላለ ሌላ ህብረተሰብ ለኔ ለቤተሰብ ብዙ የተመቸ ነገር ባላረግም የምበላው የማበላው ለልጆቼ የማሟላው ክራይቴሪያ ተመስገን ነው። አልহামዱሊላህ ደህና ነኝ። ግን ቢሆንም እንደው አባት አለኝ ብሎ ቢያስብ ያንን እንደ አንደኛ ለወንድሞችም ማስተማሪያ ክብር እኛንም በረንዳ ላይ ጥለኝ ነው የሚል ነገር ሳቢ ይዙብኛል ልጆቼ ጋር ያለኝ ፍቅር፣ ቤተሰቦቼ ጋር ያለኝ ፍቅር አሁን ቤቱኛ ነው የምናገረውና እንደው ወንጀል ካለብኝ ራሱ ይናገሩ ፍቅር ነን ቤት ስለዚህ እሱም በዛ ፍቅር ሁኔታዎች አለያዩ፣ ሁኔታዎች ተፈጠሩ። ሚኪ ጋር ተለያየን። ሚኪ መደገፍ ያንን የሚፈልገውን ያህል እንዲገፋ አላረኩለትም። ጥሯል። በጣም የለፋ አገር እንዲያውቀው ያልሆነው ራሱን ለውጦ ሌላም ለመለወጥ የሚጥር ልጅ እንደሆነ ከመነሻው ቅር ነበረው። አስመጭና ላኪ ነው ህፃን እያለ ነው ሆኖ ይለኝ ነበር እና ያ እንዲሳካለት ነበር ጸሎት ማድረግለት። ግን ያንን ቢያንስ እንደው ይሉንታ ዝም ብሎ ምንም ቢሆን እንደ ማህበረሰብ እንደ እምነት እንደው አባት አለ ማለት ነው። እናቶች እኮ ምን ይላሉ? ወልደው ምን አባት በተለያየ ነገር ልጃቸውን ሳያውቁ አባት ይሰወር ካለ አባቴን አንቺ ነፍስ ሲያውቁ አባቴን አንቺ አንድ ቀን የጡጦ ያልከፈለ አንድ ቀን ቁራሽ እንጀራ ያላለ አባትን አባት መኖር አለብኝ ብለው ያፈላለጉ እንዳለ ስንት እንደሚሆኑ እናውቃለን። በግለሰብ በሜዳም በተለያየ ይሰማለሁ። እኔም እስከዛ ድረስ አቀራርብ ያለው ማስታወሻ አለኝ። ስለዚህ ይሄ ያለ ይሄን ጥሩ አልነበረም። ኤኒዌይ የሚያሳስተው የሆነ ጓደኛ ነው የሆነ እርግጠኛ ነኝ ከሰውና እለት ከሚጠየቀው ጥያቄ ነው አንደበት እኔ ራሴ እንዳልሳሳት እፈራለሁ። ከዛ አንፃር ነው ተሳስቶ ይመስለኛል። አንድ ቃል ናት እኮ አንዲት አረግናት ህዝብ ጋር ጋጭ የሚባለው። ሁለተኛ ከነበረበት የሥራ ደረጃ ወደዚህኛው ሲቀይር ወደ መንግስታዊ ሳቢ አይነት ሲቀየር ነው እንግዲህ የሆነ የተምታታ ነገር የሆነበት። እንደገና አንዳንድ ባለሀብቶች ጋር ሲገናኝ እንዲሳሳት ይፈልጋል። ሰውም እኮ የሆነ ራሱን ለመጠቀም ይፈልግ ሰው። ስለዚህ ከዛ ዛሬ ያችን አንደበት አድርጓል። እኔ በእውነቱ ነው የምናገረው። አሁን ይቅርታ አድርግልኝ። አንተ የፈለከው ሊናገር ሊሆን ይችላል ጆከር እኔ ግን ችግር የለም የምፈልጋት ነገር መናገር እድል ስለሰጠኝ እያመሰገንኩ ለኢትዮጵያ ህዝብ ነው። እሺ የመጨረሻ ጊዜ ሚኪ የኔ ልጅ ነው፣ የመጀመሪያ ልጅ ከዘራዬ ምንም ነው። እዚህ ቤት ነው ወንድሞቹ ቤት እናቱ ፊት ነው እያወራሁ ያለሁት። በቃ ሚኪ በቃ ልጄ ነው፣ አባቱ ነኝ፣ አለቀ። ከሱ እሱም ከአሁን በኋላ ከኔ የምፈልገው ነገር የለም። እኔም ከሱ የምፈልገው አባትና ልጅ ብቻ ነው። አንዴ ሁለተኛ የኢትዮጵያ ህዝብ የሚያለም የሱ ቤተሰቡ የሱ ዘመድ እኔ ከሱ በላይ ሆኜ ነው ይቅር ይላችኋል። እኔ ይቅር እንደው ባንበርክኬ ነው ይቅር ነው የምለው። አረ ተው ባንበርክኬ ጠረጴዛው ስለጠበበች ነው እንበረክካለሁ። ለኔም ስትሉ ልጄን ምልክ የመጀመሪያ ልጄ ነው። ይቅር በሉት፣ አውፍ በሉት። አንደበቱ ተምታቶበት ሊሆን ስለሚችል ነውም እና ይቅር የዓለም ህዝብ የሱ ቤተሰብ ይሆናል። አንተ ወላሂ ነው በልጆቼ ፊት እንደ ይቅር በሉ። ሰማኝ አሁን አንተ አባትነትን ተክደሃል። ያው ያችን ቪዲዮ እኔ ከጓደኛ ላይ ያችን ቪዲዮ ከፌስቡክ ላይ አምጥቼ ነው ትላንት የለጠፍኳት። ብዙ ሰው ጥያቄ አድሮበት ነበር። እሱ ራሱ ስለመጣ መጀመሪያ እሱ ራሱ ለምን እንደመጣ እንጠይቀው። አባትነትን ቤተሰብ እንደሌለው ይሄ ሁሉ ወንድም እያለው ለምን ካደ እሱ ራሱን እንጠይቀው እና ከዛ አንተ ሌላውን ነገር ትቀጥላለህ። ሚኪ ሰላም ነህ? ይሰማል? ድምፅህን ከፍ አድርገው። እሱም ሚዩት ላድርግልህና ድምፅህን ከፍ አድርገው።
አሁን አሰማ ትሰማለህ? ቀረብ በል ግን ትንሽ አይሰማ። በጣም አሁን ቆይ ትሰማለህ? እሺ ቀጥል። ጆከርዬ በጣም አመሰግናለሁ ስላወኩም። እንግዲህም ደግሞ አባቴንም እዚህ በማየት እጅግ በጣም ደስ ብሎኛል። በቅድሚያ በጣም ለተዛባው ሀሳቦች በሙሉ እጅግ በጣም ይቅር ማለት ፈልጋለሁ። አባት ተነስቶ ልጁን ይቅር አይልም። ይቅር ማለት ያለብኝ ሚስ አንደርስታንዲንጎችን ማለት ነው። እዚህ የመጣሁበት ምክንያት ጆከርዬ ያው አባት ስለሆነ የቤተሰብ ጉዳይ እንዲመጥቼ ካላወራው ሀሳብ ተቆራርጦ ብዙ ነገር ነው እየፈጠረ ያለው። እኔ ደግሞ አሁን ይቅርታ ጠይቄ ከህዝቡ ጋር ለመስራት በጣም ያው አንዳንድ ወጣት ልጅ እንግዲህ ታያላችሁ ሚዲያ ደግሞ ሆነ ሀሳብ አለው። ስለዚህ ትክክለኛነትን ለማለት ሳይሆን በጣም ሶሪ ሌላ የፈለጉበት ኢንቴንሽን እንግዲህ ያው አባቴ ባለበትም ማውራት ፈልጋለሁ። እውነቱን እንግዲህ እንደ አንድ ጋዜጠኛ ጥያቄ ተጠይቄያለሁ። አስተዳደግ እንዴት ነው? አባቴ አልወለደኝም አላልኩም፣ ግን እናት ነበረች። እንደዚህ ያለፍክበትን የህይወት ታሪክ ታወራለህ። ትንሽ አስተካክለው፣ ስልክህን አስተካክለው፣ ያስቀመጥክበትን ቦታ አስተካክለው። አሁን በጣም የተሰማኝ አሪፍ ነው። እናንተ ጋር ለኛ ያን ያክል አይሰማንም፣ ለአንተ ይሰማ ይሆናል። ግን ያስቀመጥክበት ቦታ ወይም የተጠቀምከው ኤርፎን ሊሆን ይችላል። አሁን በደንብ ቀርቤ ማውራት ይችላል። እንደዚህ ፊቴን በቃ ቀጥላ። በጣም ጥሩ። እሺ አሁንም ለማለት የምፈልገው እንግዲህ ያው አባቴ ያለ እኔ አባቴ እሺ ጥፋት አጥፍቻለሁ፣ አላጠፋውም አይደለም። ግን ታርሜ እንደ አዲስ ጥሩ ሁኜ ከህዝቡም ጋር ታርቄ ስራ በጀመርኩበት ሰዓት ልክ አባቴም ደግሞ በራሱ ኢንቴንሽን የራሱን አንደርስታንዲንግ ሼር አድርጓል። እኔ አሁንም እያልኩ ያለሁት ቤተሰብ የለኝም ልል አልችልም፣ አለኝ። ግን እናቴ በህይወት እንደሌለች እሱም ያውቃል። እና በፊት ባሳለፍኩበት ውጣ ውረዶች ያለውን ህይወት ነው ሼር አደረኩት ለህዝብ እንጂ አባት እኔን ለማሳደግ ሚኪ እዚህ ላይ አሁንም እንዳትሳሳት ደግመህ ምናልባት አባቴ ጎዳና ላይ ነው ያደግኩት። ይሄን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም። አባቴ የለኝም ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬው ወደ ሚዲያ የመጣ። ትመጣለህም ብለን አላሰብንም ነበር፣ መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምሯል። ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል፣ አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባት ዛሬ ነው እዚህ ያመጣሁት አባት እንዳለህና አባትህ የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህን ያሳደገህ አባትህ ነው። ህዝብስ እንዴት ይታዘባሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድሜ ቀጥል። በጣም አሪፍ ጆከርዬ። እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይት ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይሷል። ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት፣ ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝ፣ ልክ እንደ አባቴ እንደሆነ ያሳደጉኝ። አሁን እዚህም ባይኖር እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው ገባ። እኔ ሚዲያ ላይ ያወራሁት ቤተሰብ እየካድኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ነው ላይ ወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም። ገባ። ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያቃለሁ እንደለፋ ቃለሁ። እኔ ኖርኩ ከእናቴ ጋር ነው አዲስ አበባ 05 ነው ኖርኩ። ፈረንሳይ ለጋ ሲሆን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበት ነው ማንም ይነግራል ብሮ።
ስለዚህ ያን ያሳልፍኩትን የህይወት ውጣ ውረድ እንዲህ ነኝ ብዬ ለመክሰስ አይደለም አባቴን ፖስት ያደረኩት ለከሱ አይደለም። ወጣት ነን አልፏል፣ እንዲህ መሆን ይቻላል መድረስ ይቻላል የሚለው ለማስተማር ፖዚቲቪቲን ለመንገር ነው እንጂ ክደ ምናምን የሚለው ሐሳብ ሊያዝ አይችልም። ተቆራርጦ ምንም ሐሳብ ይወጣል። ጆከር ዛሬ እዚህ ላይ ራሱ ላይቭ ላይ ያወራነው ሐሳብ ሰው እንደፈለገው ተርጉሞ በሚያወራበት ሰዓት ነው። ከዚህ በፊትም እንግዲህ እንዳያችሁት ማህበረሰብ ሰደበ ተብሎ ብዙ ነገር ተቆራርጦብኛል። ግን ይሄን ራሱ ቀረብ ብሎ የጠየቀን የለም ብሎ ገብቷል። ምንድን የደከመ ማህበረሰብ የትኛውን ነው ያልኩት? የጠየቀኝ ሌላ ነበር። ይሄን ሁሉ ያብራራሁን መሳት አልፈልግም። እኔ አሁን ውስጤ ተጎድቷል። ይቅርታ እያልኩኝ አሁንም በቃ ከብዙ ነገር ለመውጣት የታገልኩ ያለው ሰው ነኝ። ስለዚህ አሁንም ደግሞ ነገሩ እንዲግል አልፈልግም። ገብቷል። ትናንትና ቁጭ እያየሁ ነበር ጆከር ስታወራ፣ ግን እግዚአብሔር ካለ እንደዚህ አይነት እድል አግኝቼ እንደማወራችሁ እርግጠኛ ስለነበርኩ እና በጣም ወዳችኋለሁ፣ አከብራችኋለሁ። አሁንም ስህተታለሁ። እንግዲህ ስህተትን ሳይገንብኝ ይቅርታ ማለት ፈልጋለሁ። እድልም ስለሰጠኝ አመሰግናለሁ ቦስ። እዚህ ጋር ሚኪ ሂደህ ነበር ከ7 ዓመት በፊት ሂደህ ነበር። መቼም አባታ አይዋሽም አይደል? ሂደህ አግኝተዋል። ይሰማል ሚኪ? አግኝቻለሁ። አዎ ልክ ነው። በቃ እኔ አሁን አባትህ የተሰማበት ስሜት ያሰብበትም አንተም የተናገርክበትም አንደኛ ማህበረሰብ በተናገርክበት ዙሪያ በዛ እሱ ሆኖ እያለ ጎዳና ላይ ባልከው ነገር ላይ አባትህ ምናልባት የምትጠይቅበትን መንገድ አንተ ታውቃለህ የምልህ አባት ስለሆነ ወረድ ብለህ ይቅርታ ብትጠይቀውና ተስፍሻለ ከላይ እስኪ ትልቅ ሰውም አንድ ሐሳብ ይጨምሩልህና የምትለውን ነገር ብለህ አባትህ ጋር እናስማማ። ተስፋዬ ወይ ጆካ እስኪ የምጨምረው ነገር ካለ ጨምረውና አባቱ ነው እንግዲህ ያለው ነገር አይተው ይሆናል። ያ አይቼዋለሁኝ። ያው የአባትየውን ቪዲዮ አይቼዋለሁ። አባትየውም ከንጹህ አባትነት የተሰማቸውን ነገር እንደ ልጅ ናፍቀው ነው ያንን ነገር የተናገሩት። ሚኮም እንግዲህ አሁን በተለያዩ ቪዲዮዎች የተጸጸተበትን ሁኔታዎችን ለማስተካከል እየሄደ ያለ ወንድም ነው። ዋናው ስህተቱን ማመን ነው። እኛ ደግሞ የቅርታ ልብ ነው የምናዘጋጀው። ሁለቱ ነገር አሁን አባትየው እነዚህን 5 ወንድሞቹን ይዞ እባክህ ናልን ምንም ባይሆን እንኳን የመጀመሪያ ልጅ ነው የተፈተንኩበት። የመጀመሪያ ልጅ ዋጋው ደግሞ ብዙ ነው። ሚኪም እያለ ደግሞ ያለ የተለየ ነገር አይደለም። እንደሌላው ነገር ልዩነት ተፈጥሮ የሚያራርቅ ጉዳይ ላይ አይደሉም። አሁን ደስ በሚል መንፈስ መሆን ያለበት ሚኪም ያው ይቅርታ አድርጉልኝ አባቴን እንትን ብዬ አይደለም በተጠየቁበት ስለሆነ ደስ በሚል ሁኔታ በፍቅር አስታርቀናቸው አንተም እንደ ልጅ እየጠየቀ በርትቶ የሚሰራበትን አባትም እንደ አባት እያገዘው ደግሞ በርታ እያለ የሚሰሩበትን እኛም ደግሞ ይቅርታቸውን ተቀብለን እሱም ደግሞ በተለያየ ቦታ ይቅርታ እያለ ደጋግሟልና ምናልባት በብዙ ነገር እንፈተናለን። ፍርድ የፈጣሪ ነው። የሆነን ነገር መፍረድ የሚችለው አምላክ ነውና የፈተና ጊዜዎች ይመጣሉ። እነዚህ ነገሮች ሲመጡ እኛ ምንድነው ማድረግ ያለብን? ከህዝብ ጋር አቀራርበን የተሻለ ነገር ሆኖ እንዲወድቅብን አንፈልግም። ማለት ነው ተሳስቶ የመጣበት ነገር አለ። አሁን ደግሞ በራሱ እንትን ያለው ነገር አለ። በተናገረ ቁጥር እንዳይሳሳት ነው እኔ የምሰጋው። ሁሌ እንደው ሌላ ነገር ይናገር ይሆን ሰዎች ደግሞ እንትን ይሉት ይሆን የሚለው ነው የሚያስፈራውና አባትዬ በጣም የሚያሳዝኑ ናቸው። ቀድሞ ይቅርታ ሲጠይቁ ከምንም በላይ ልቤን ነው እንትን ያሉትና እሱ ደግሞ ገብቶ እኔ ነኝ መውደቅ ያለብኝ ሲል ጀስት በቃ የተሰማኝ ነገር ደስታ ነውና ይሄንን ነገር ላለማጣት ነው መሞከር ያለብን። ሚኪ የምርም ተጸጸተ ያለው ነገር አንደስታላገ ከሆነ አባትም ወንድሞችም ኢቭን የእንጀራ እናትም ላንተ ያላቸው ስሜት በጣም መልካም ነውና you have to support them መተጋገዝ አለብህ። እኛም እናግዘ ነገር ካለን ከጎንነን ይቅርታ ጠይቀህ አባትህን ቅሬታ ስላላቸው አባት ስለሆኑ ማለት ነው በመከራ ውስጥ እንዳለፋችሁ ስንት መከራ እንዳለፋችሁ እየነገሩን ነበርና አይዞ አንተም እንደዚህ የበታችነት ወር ደግሞ እንትን አትበል አይሰማህ። በቃ ማለት ከጎንህ ነን፣ ምንም የተለየ ነገር የለም። መውደቅ መነሳት አለ፣ ግን የውሸት እንዳይሆን የጠንካሬ የለውጥ እንዲሆንልህ ነው የምመኘው ምጸልይልህ ማለት ነው። ነገ ምንን አይነት ጸባይ እንዳልምታመጣ ባላቅም ዛሬ ላይ ባለ ስሜት ግን ተሰብረህ እንድትወድቅ አንፈልግም እና ሁላችንም እዚህ ያለነው አባትን ይቅርታ ጠይቀው በፍቅር ጥሩ ነገር አሳልፈን መልካም የሆነ ነገር ፈጥራችሁ እኛም በመናገዘው መልኩ አባታችንም እንደ አባት አንተም እንደ ወንድም የምንተጋገዝበትን ነገር ነው መፍጠር ያለብንና ያንን ነገር እንድታረግ ነው የኔ ሐሳብ። አመሰግናለሁ ጆካዬ።
እሺ ተስፍዬ አመሰግናለሁ። ሌሎቻችሁ ኮፒ ሊንክ አድርጉት፣ እየተቆራረጠ ነው። ሚኪ አባትህን እንግዲህ ለዚህ ለተናገረው አባት ተቀይመዋል፣ ይቅርታ ጠይቀው፣ ጎንበስ ብለህ ይቅርታ ጠይቀውና አባትህ የሚለውን ደግሞ እንቀጥላለን። እግዚአብሔር ይስጥልኝ እግዚአብሔር ፊት እንግዲህ አሁንም እየመጣ ነው። ትንሽ እነሱ ያወሩና አወራለሁ ብሮ። እሺ ጋሽ ተክሌ እያየው ነው እንግዲህ ልጅህ፣ ይቅርታ ሚውቱን አንሳው፣ ሚውት አንሳለተ አቢ ቀጥል ጋሽ ተክሌ ጆከር። እሺ አመሰግናለሁ። እኔ በመጀመሪያ እንደው አሁን ብዙ የምናገረው ነገር የለኝም። እኔ ከሱ በላይ እኔ ነኝ ይቅርታ የምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና አባቶቻችን አስመችተው አይደለም እዚህ ደረጃ ያደረሱን። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋን ይች እናትህ ሁልጊዜ ስም ትጠራለች እኮ ከኔ በላይ እሷ ትበልጣለች። ደግሞ ይዛች ያሳለፋችኋት ህይወት ብቻ ማዕት የምታወራለት ታሪክ አለ። ለእሷ የሆንክላት አንተም እሷን እንዴት እንደምትል። ለማንኛውም እኔ የምትሄደውን ሰው መለየት አለብን፣ የምትናገረውን አንደበት መቆጠብ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት። አይ ሚኪት በቃ የልጅነት ጉዳይ አሳስቶ የሆነ መንፈስ አሳሳቶ አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ነኝ። አሁንም በሙያ መንግስት መስሪያ ቤት ይዤ ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል። ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። ይሄ ልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል ወይ? ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባች ህይወቱን መስዋዕት እያደረገ ያ ፖሊስ ብቻ ይበቃል እኮ ሽጉጥ ገደሉት እጅን ብዬ ያልኳት ነገር እንደዚህ ነው ብሎኝ ሳይ ተናድጄ ነበር። እንደው ሰው ጠይቁልኝ ብያለሁ። ያቺው ወኔ ስላለች አንድ እንትናለችና ከዚህ አንፃር እኔ የኢትዮጵያ ህዝብ ማለት የዓለም ህዝብ የሱ ቤተሰብ የሱ አድናቂዎች በዓለም ምንድነው ተሳስቷል። የማይሳሳት ምንም ግዑዝ ነገር ብቻ ነው። ግዑዝ ነገርን ፈንቀል ወይ ቦታ ካላሳሳትከው በቀር ግዑዝ ነው። ይሄ ሰው ነው። ሰው ተወልዶ የተፈጠረ ነው። ሰው ይሳሳታል፣ ይገላል፣ ያጠፋል። እንደ ማህበረሰብ እኮ እየተጠፋፋን ነው። ወደዛ እንዲያታስገቡኝ እንጂ መንግስት እኮ በእኛ ግብር እየሰራ መንግስት ኃላፊነት ይዞ እኮ የሚያጠፉ አሉ አይደለም እንዴ? ሰው የሚገሉ አሉ። ከእንደዛ የበለጠ ይቅርታ የለም። ሰው ተጋሉ፣ በባህላችንም ገሎ ተጋሉ። እንኳን ይሄ በዚች በአንዲት አሃረግ ስተት ይሄ ዓለም አቀፍ ጫጫታ ሲፈጠር አዝኛለሁ። ማድረጉ ስተት ነው። አሁንም እኔም ማልቀብ ስህተት ናት። ማሰብ ነበረበት። ቆም ብሎ 10 ጊዜ
10 ጊዜ አስቦ 9ኛዋ 10ኛዋ ነው መወሰን የነበረበት። ያ ደግሞ ሁኔታው የሚያሳስብ ጎኑ ላይ ያለ አውቆ ለስተት የሚዳርጉት አሉ። አሁን ራሱ በሚዲያው የሰው ስተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ይሄ ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ያን ወቅት ደግሞ ጠቀማቸው አገኙ። ልጅ ሰበር ዜና ብሎ ያቀረበ ማታ ይቼ ይሄ ልጅ ማርተልጉ አለ ሰበር ዜና ይሄ ምንድነው ሀገር የተገለበጠ ብሎ ያቺ ዜና ሲያቀርብ የመጨረሻ መሬት ውሃ ቢሆን አልኩኝ። እስከዚህ ድረስ ደርሻለሁ። ድንገት የተፈጠረ ነገር ናት። እኔ እንትን ያደርጓል እኔ ያስተታቱ ትክክል አይደለችም። እኔ በደንብ ለዓለም ህዝብ ለኢትዮጵያ ህዝብ ለሱ ለተፈጠረበት ማህበረሰብ ለሱ አድናቂዎች ለሱ ወንድም ጓደኛ ቤተሰብ እንደን ይቅርታ አድርጉልኝ ለኔና ለነዚህ ወንድሞች ስትሉ ለኔና ለሚያፈቅሩት ለሚወዱት ልባቸው ለተሰበረ ሰዎች ስትሉ እኔ እንዴት ብዬ ልናገር? በቃ ተንበርክኬ ነው መቀጣ ከሆነ ራሱ ለሱ ስለኝ ይቀጣለሁ። የሚቀጣው ነገር ምከፍለው ባይኖረኝም መቀጣ መስዋዕትነት መሆን የሚችል ከሆነ መስዋዕት ሆነለታለሁ። እሱ በደነበረበት ከፍታ የሚመለስም አይደለም። ይህንን ስድብና ጥላቻ ይህንን ጋጋታ እንዲያቆሙለትና ቢያንስ ምክርም ቢሰጡት በሚያጋጥመው አጋጣሚ ምክር ቢሰጥ ይሄ ሰው ለሀገር የሚያበረክተው አስተዋጽኦ እኮ ቀላል አይደለም እኮ በእውነቱ ከሆነ እኔጥቀም ለገማ ሽራፍ ሳንቲም አልፈልግምና ከዚህ አንፃር አባታችን እናቋርጦትና ዋጠት እና አባቴ እዚህ ያሉት ሁሉም ልጆች ናቸው። ከታችም የሚያዳምጡት የናንተ ወዳጆች አክባሪ ናቸው። እንዲህ መንገላታትም የለበትም። አባታችን ማድረግ ያለብን አሁን ይቅርታ ተባብሎ እናንተ ተዋዳችሁ ይቅርታ እንድትጠያየቁ ነው እንጂ ከህዝቡ ጋርም ያለውን እሱም ተምሮበታል። እንዳንድ ወጣት ልክ አይደለም። መገኘት የሌለበት ቦታ ላይ አትገኙ። ከህዝብ የሚበልጥ ምንም ነገር የለም። ህዝብን አክብሩ። ሁላችሁም ብትሆኑ ቀን ያነሳል፣ ቀን ይጥላል። መገኘት የሌለባችሁ ህዝብን ጠልታችሁ ወይም ደግሞ ንቃችሁ የሚሆን ነገር አይደለም። ከዚህ ብዙ ወጣትም ተምሯል፣ እሱም ተምሮበታል። ስለዚህ አባታችን አይድከሙ። እታችም ያሉት እዚህም ያሉት እንዲሁ ሐሳባቸውን ይስጡና ወደ ጓደኞቼ እታችም ያሉት ይቅርታ አድርገዋል። መድከም የማይጠበቅቦትም አይዞት። እሺ ሌሎቻችሁ በጣም አመሰግናለሁ። እዚህ ጋር ያላችሁ ምራት እነሚጣ እና አብሬሽ የተወሰነ ነገር በሉና እናስታርቃለን። ተስፍሽ መልካም። እኔ እንደነገርኩ አንድ ፌስቡክ ላይ ተለጥፎ ነው ያገኘሁት። ስጠይቅ ሰውየውን በቅርብ የምናውቀው ሰው ነውና ቁጥሩን ተቀብዬ አባት ነው ወይ ትክክል ወይ ይሄ ነገር ትክክል ነው ወይ ለጥፌዋለሁ። ቪዲዮውን ትላንት አዎ እንደዚህ በአደባባይ ያለውን ነገር ስሜቱን ነገረኝ። እንግዲህ ሚኪም ይመጣል ብዬ አላሰብኩም፣ ግን መጥቷል። አበባ ሰጠኝ፣ አስገብቼዋለሁ። በዚህ ልክ እዚህ ደረጃ ደርስ ሲኞር አለ። አዎ እንዴት አመሻችሁ ወገን? ሰላም ነው? እንዴት ነው? ዛሬ በጣም ቆንጆ ቀን በእውነት እሳቸውን ሳያቸው ወዲያው ነው ወደ አንተ መልእክት የሚላኩልህ ሪኩዌስት የሚላኩትና ያው የቤተሰባዊ ጉዳዩን መቼም መፈታት ባለበት ይቅርታም ትልቅ ነገር ስለሆነ ከምንም ነገር በላይ በይቅርታ ያልቃልና አባትና ልጅም ያው ዞሮ ተጣልተው አይጣሉምና እንኳን በዚህ ያለቀላችሁ። ሚዲያ ላይ ፍቅርም ሲጀመር ጸብም ሲጀመር ጥሩ አይደለም ይባላል ወደ ሚዲያ ብዙ ነገር ሲመጣና እዚሁ ባጭሩ ብዙ ጊዜ ሳይፈጅ አባትና ልጅ ተገናኝታችሁ ችግራችሁን መነጋገር መፍታታችሁ እግዚአብሔር ይመስገን። በእውነቱ እንኳን ደስ አላችሁ ነው ሚኮና አባታችን። እኔ ምናልባት ስለ አባታችን የተወሰነ ነገር ብዙ ሰው አያውቅም ብዬ ማስባቸውን ትንሽ ነገሮች ለመመስከር ነው የመጣሁት። ያው ዞሮ እኛ ያለንበትን ፖዚሽን አብዛኞቻችሁ ትረዳላችሁ ብዬ አስባለሁ። የአማራ ብሔረተኞች ነን እዚህ ያለን ሰዎችና አባታችን እዚህ ያላችሁ የአማራ ልጆች በመጀመሪያ በቃ ጊፍት እንድትሰጧቸው እንድታበረታቷቸው ፈልጋለሁ። ምክንያቱም ማንነታቸውን ብዙዎቻችሁ የምትረዱት ያወቃችሁ አይመስለኝም። አባታችን በኮምቦልቻ ምድር ላይ የአማራ ብሔረተኝነትን ያቀጣጠሉ የአማራ ብሔረተኝነትን ከፍ ያደረጉ ዛሬ ከርቶ ሊከዳን አብን የተባለ ድርጅት ኮምቦልቻ ምርጫ ቅስቀሳ ሲያደርግ ያ ሁሉ ነገር ሲሆን ኮምቦልቻ ከነዘሪውን ገሰሰ ጋር አባታችን እኔም
ተገኝቼ አንድ ሁለት ጊዜ ዘይሬዎታለሁ፣ ግን ያው ብዙም ላያስታውሱኝ ይችላሉ። ኮምቦልቻ እና ማኑኤል መንገሻ፣ ነዘሪውን ገሰሰ እንግዲህ ኮምቦልቻ ብዙ የአማራ እንቅስቃሴዎች ላይ ሲኞርዬ ላስቆምና አሁን ካለበት ሁኔታ ኢትዮጵያ ነው ያለው። የአሁኑም ብሔርተኝነት ለህዝብ እንዳይመስለው ያለፈው ዘመን ነው። አሁን ያለውን ሳይሆን ያለፈው የአማራን ጉዳይ እንጂ የአሁኑን አይደለም እያላችሁ ያለው ህግንም ሁሉንም የሚያውቀው ሰው ነው። የሰሜን ወሎ ሰው ነው። በነገራችን ላይ ብዙዎቻችሁ ሚኪን ኦሮሞ ነው የምታደርጉ፣ ሙሉ በሙሉ አማራ ነው። የሰሜን ወሎ ሰው ነው። የመርሳ ሰው ነው አባቱ። ትውልድ ቦታውም መርሳ ነው። የሚኪም እንደዛው ነው። ብዙዎቻችሁ እንደዚህ ግር ላላችሁ። ስለዚህ አሁን ሲኞር የተናገረው ባለፈው ያለፉት ዘመናቶች እንጂ ያሁኑን አይደለም። ምናልባት ያላጥፎ ደግሞ ወደ ችግር እንዳያስገቡ ሲኞር እዚህ ላይ እንታቆመው ነው አቆመ ያልኩ ሌላ ተንኮለኛ ሰው ስላለ። አዎ አይ መልካም ያለፈ ነው። ኦሬዲ ድርጅቱም ሞቷል። ሌላው ነገር ቀርቶ ግን አባታችንን እዚህ ያላችሁ ያው ሌላው ጉዳይ ሶሻል ላይፍ ጉዳይ እንዳለ ሆኖ ብዙዎቻችሁ እንድትረዷቸው ያሳለፉት ውጣ ውረድ በጣም ከባድ እንደነበረ እኛም ምናቀው መመስከር ስላለብኝ ነው ሚዲያ ላይ የመጣሁትና በውስጥ እንነጋገራለን፣ እናወራለን። እዚህ ያላችሁ ልጆች ግን የኛ ልጆች በደንብ አበረታቷቸው፣ በደንብ ሰፖርት አድርጓቸው። ነገ ከነገ ወዲያ ደግሞ ሚኪ አባትህን በአካል አግኝተህ ተገናኝታችሁ ሚዲያ ላይም ባይሆን በእውነቱ ተገናኝታችሁ ጥሩ አባትና የልጅ ጊዜ እንደምታሳልፉ ተስፋ አደርጋለሁ እና ያንን አደራ ለማለት ነው። ሚዲያ የበዛበት ነገር ዞሮ ተዟዙሮ ችግር እንዳይኖረው ብዙ እይታ ውስጥ መግባት አያስፈልግም። የነበራችሁን ነገር አርማችሁ ጥሩ እንደምትሆኑ ተስፋ አደርጋለሁ። አመሰግናለሁ። እሺ እመጣለሁ። እሺ ሲኞሪ አሁንም ደግሜ ላብራራላችሁ። በአሁኑ ዘመን አሁን ላይ ያለውን ብሔርተኝነት ባለፉት ጊዜያቶች የነበሩትን እንቅስቃሴዎች ነው ሲኞር ያለ እየተናገረ ያለው። ህግም ሁሉም ስለሚያውቃቸው ጋሽ ተክሌን ምንም ችግር የለውም። እሺ ቀጥይ ሚጣ። ቴንክ ዩ ጆከር። አንዳንዴ የምትሰራው ነገር ያው እኔ ስለምመክር እየጎበስክ ነው። እስቃለን። በነገራችን ላይ አባቴ እኔ በጣም እርሶን ላመሰግን የሚገባውት እንደዚህ ቀና አባት፣ እንደዚህ የተባረከ አባት በህይወት ኖረው እንደዚህ አባት ከጎን ሲቆም ደስ ይላል። ኦነስትሊ ሚኪኒ በጣም ነበር የምናደድበት። ሁሌ መጥቼ ሰድቤ የምሄድ ሰው ነኝ። በቤት ሁሌ ስድብ ሳልጽፍ የማልፈሰው አይደለሁም። በገባው ወጣው ቁጥር የስድብኩ ነው የሚሄደው ላይቭ ላይ ማለት ነው። ነገር ግን አሁን ላይ ስራ ላይ ቤተሰቦች አብርሽ አለ። ችግር የለም ከምናበዛባቸው አጠራርግና ሰላም ያለው እንግዲህ ያው ይሄንን አጋጣሚ ይሄንን እድል በማግኘቴ በጣም ደስ ብሎኛል። እውነት ለመናገር በዚህ በሚኪ ጉዳይ ላይ ማለት ነው። ብዙዎቻችን እንደምታውቀው የሚኪ ጉዳይ ላይ በጣም ቦታ ሰጥተን እንደውም የይቅርታ ልባችንን ሁሉ ደፍነን ነበር እንደሚታወቀው። በእርግጥ ነው የሚዲያ ሰው ስትሆን መቼም አንተም ታውቀዋለህ፣ ስህተቶች ይፈጠራሉ። እኛ አሁን ሚዲያ ላይ ስንቆይ ብዙ ስህተቶችን እንናገራለን፣ ከስህተታችን ደግሞ እንታረማለን። ነገር ግን ደግሞ ከዛ ባለፈ ደግሞ ተቆራርጦ በሚወጡት ነገሮች ደግሞ መስዋዕትነትም እንደዚህ የሚከፈልበት ነገርም አለ። የሚኪ ግን ወደዚህኛው ስመጣ ግን በፍጹም የሚረሳ ሆኖ አልተገኘም። ለምን መቼም አሁን እንደምታውቀው አይደለም በማህበረሰብ ጉዳይ ይቅርና ማህበረሰብን እንኳን ለይተው እየገደሉ በላይቭ ላይ ያየን ነው። ገብቷል አይደለ? ይሄ ልጅ ተሳስቻለሁ ብሎ ይቅርታ ብሎ መጥቷል። የይቅርታ ልብ ደግሞ መድፈን ተገቢ ነው ብዬ አላስብም፣ እንደ ማህበረሰብ ማለት ነው። ለምን ወጣት ነው፣ ይታረማል። ከስተቱ ከታረመ በኋላ መጪውን አሁን እርግጠኛ መሆንበት ሚኮ ተምሯል በላይፉ አም ሹር እርግጠኛ ነኝ። ብዙ ነገሮች ውስጥ ቢረግጥም በስተትም በልጅነትም ባለማወቅም አሁን ላይ ግን ታርሞ የበለጠ እንዲሰራ ነው የሚነሳሳው ብዬ ነው ማስበው፣ ከዚህ በኋላ ላለው ህይወቱ ማለት ነው። ለምን ማህበረሰብን ለማህበረሰብ ማገልገል እኔ እርግጠኛ መሆንበት ነገር ሚኬ ላይ እንደዚህ ልንጨክን የቻልንበት
የመጣበት ሂደት ይመስለኛል። በኮሜዲ በፕራንክ ነው የምናውቀው። በጣም በዛ ሰዓት በሚሰራ ሰዓት በጣም ጎበዝ ልጅ እንደነበረ ነው ሁላችንም መቼም እስኪለቅ ድረስ መቼም የምንጠብቀው ልጅ ነን። እኔም የሚዲያ ሰው በሆንም ማለት ነው። ግን አሁን ላይ ግን እኔ እንጃ የይቅርታ ልባችን ምን እንደደፈነው እሱ ላይ አላውቅም። አሁን በብዙ ቦታ ላይ እየገባ ይናገራል፣ ይቅርታ ይጠይቃል። ከዛም አልፎ ተርፎ ደግሞ አሁንም ቢሆን እየፈራ ነው የሚናገረው ካስተዋላችሁ። አሁን ደግሞ ምን ተቆርጦብኝ ይወጣ ይሆን የሚለው ውስጥ ተጽዕኖ ውስጥም ገብቷል ይሄ ልጅ። ገብቷቸዋል አይደለ? ስለዚህ ይህንን ተጽዕኖውን ይህንን ፍራቻውን ያመጣው ከደረሰበት አንጻር ስለሆነ ከዚህ በኋላ ደግሞ ሌላ እድል የይቅርታ ልብ ሰተን እዚህ ጋር ደግሞ የሚሰራውን ስራ ብናበረታታው ከዚህም አልፈን ተርፈን ደግሞ አሁን እዚህ ጋር ጥሩ ስራ እየተሰራ ነው ጆከር ቤት። አሁን እዚህ ጋር አባትና ልጅን በማስታረቅም ደግሞ ብዙ ስራዎች እየተሰሩ ነው። እዚህ ጋር ከምንም በላይ አባትና ልጅ መቼም ተለያይተው አይለያዩም እውነት ለመናገር። ነገር ግን አሁን ላለው ደረጃ ደግሞ አንድ ስቴፕ ተሄዷል ማለት ነው። ከጥላቸው ከቅራኔያቸው አልፎ አሁን አባት እንኳን ይቅርታ በሉ ተባካችሁ ወደ ማለቱ ሄደዋል። ስለዚህ እኛ ለምንድን ነው ይቅርታ ልባችንን የደፈን ነው? እውነት ለመናገር እንዴ ክርስቶስ የሚያስተማረን እኮ ይቅር በሉ ነው አይደል የሚለው። ይሄ ልጅ እንደ አንድ ግለሰብ ተሳስቷል። የሱ ክንፍ የለውም፣ መላእክት አይደለም። መቼም አይሳሳትም ብለን ልናምን አንችልም። እርግጠኛ መሆንበት ነገር ተሳስቷል። በደንብ አድርጎት መሳሳቱንም ደግሞ አምኖ በየሚዲያው እየመጣ ይቅርታ ጠይቋል። በቃ የይቅርታ ልብ ይኖረን። ከዚህ በኋላ ላለው መቼም ስህተት ይሰራል ብዬ ስለማላምን ማለት ነው። ስለዚህ አባታችንም እውነቴን ነው ከልብ እናመሰግናለን። ልጆትን በዚህ ደረጃ ይቅርታ ላለው ብለው እንደዚህ በዚህ ደረጃ መሄድዎት ራሱ ትልቅነትን ነው የሚገልጸውና ሚኮም ብትሆን ከዚህ በኋላ ያው ይቅርታ ተጠያየ። ከዚህ በኋላ ብዙ ነገር እንጠብቃለን ካንተም እውነት ለመናገር ብዙ ነገር ከዚህ በኋላ ትሰራለህ ብዬ አስባለሁ። ስለዚህ ብዙም እንትን እንዳልን ለሌሎቹም እድል እንስጥ። እሺ እናመሰግናለን። አሁን ብዙዎቻችሁ አባት ምናልባት እሱ በሰራት ቪዲዮ በጣም ተሰምቶት ቪዲዮ ሰርቶ አባት እያለው እንዲጎዳና ላይ የሚለውን ሚኮም መጥቶ አስተካክሎታል። አባትን ወደዚህ ያመጣውኝ እኔ አባት እንዳለውና በህይወት እንዳሉ ወንድሞች እንዳሉት ቤተሰብ እንዳሉት ያለዛ ጉዳይ ነበር ወደዚህ የመጡት። ልጁም መጥቶ በአደባባይ ላይ ይቅርታ ጠይቋል። ምናልባት ሚኪ አሁንም አስተካክለህ በህዝቡ ጉዳይ አባትህ ቆሞ ይቅርታ እየጠየቀ ነው ያለው። ስለዚህ አንተም ደግመህ ይቅርታ ማህበረሰብን ይቅርታ የምጠይቅበት መንገድ ካለ በልና ነገሮችን እንድንዘጋቸው። በጣም በጣም ያመሰግናለሁ። እውነት ለመጀመሪያ ጊዜም ቢሆን ያመሰግናለሁ። በጎነት ስልክህ ያስተጋባል። በእጅ ያዘው ይሰማል። እሺ ልድገመው። ጆከር እከታተልሃለሁ። እንደዚህ አይነት እድል ስለሰጠኝ አመሰግናለሁ። እግዚአብሔር ጥፋቴን ሳይጎላ ታረም ስለሰጠኝ አብሬሽን በጣም ወዳችኋለሁ። እዚህ ጋር ያላችሁት ሲኒዮርም ደግሞ ያው አንዳንዴ በሚዲያ አንዳንድ ነው የማውቀው። እዚህ ጋር የምታዩት አባቴ ነው። እንግዲህ አባት እኔ ልጅ እያለሁ ሀገር እያስተዋወቅኩ የመሰለኝ ሀገሬን ሚሊተሪ እየለበስኩ ራሱ ስሰራ የእሱን ደምዬ መውጣቴን ነው የማየውና እሱም ድሮ ጀምሮ ለሀገር የታገለ ነበርና በመሀል ላይ በተፈጠረ ሚስቴክ እንግዲህ ተቆራርጦ አሁንም በወጣ ነገር አባቴን በድየዋለሁ። እኔ አሁንም ቢሆን በእናንተ ፊት እግዚአብሔር እንግዲህ አሁንም ምሕረቱን እንግዲህ ይጨምርልኝ፣ ይቅርታውን ይጨምርልኝ። አባቴንም ይቅር እላለሁ፣ ክሳለሁ። ያው እንደ አባትና ልጅ እንግዲህ አስተዳደጋችን አለ ገባ። ይሄ ሁሉ ነገር አለ። ደግሞ ዛሬ እናቴን በህይወቱ ነው ብታይ አባቴን እንዲህ ብታይ በጣም ደስ ይለኛል። ዙፋንዬንም በጣም ወዳታለሁ። እናት አሉኝ፣ ወንድሞች አሉኝ እሱ ጋር እንግዲህ አሁንም ሚዲያ በጣም ከባድ ነው። በጣም እየፈራሁ ነው እኔ ከዚህ በኋላ እንደውም እንዴት እንደማወራ። እዚህ ጋር ራሱ ማናጀር ከኔ ጋር አብሮ እያገዙኝ ያሉ ቴክስት የጻፉልኝ ነው። በቻልኩት አቅም ጥሩ ነገር ይሰማልን። አባቴን ይቅርታ እላለሁ፣ ማህበረሰቤንም ይቅርታ እላለሁ። እኔ ጎበዝ ነኝ ማለት አልችልም። በቃ ሶሪ ነው። ቴንክ ዩ። እናመሰግናለን ሁላችሁም። ይህንን ነገር አዘጋጅተህ ጆካ እንደዚህ ስላደረግ የምር ትልቅ አክብሮት ነው ያለኝ ወንድሜ።
በጣም የሚገርም ነገር ነው ያደረከው። የአንድ ቤተሰብን ፍቅር መመለስ በነገራችን ላይ ሀገርንም እንደማዳን ይቆጠራል። በሁሉም የተጣላን ማስታረቅ መልካም ነገር ነው። ወደ ነበረበት እንዲመለስም ማገዝ የሁላችንም ኃላፊነት ነው። የሆኑ የምንሰራቸውን ነገር በርትተህ ስራ፣ ተጨንቀህ ሳይሆን ገብቶህ እንድትሰራ አድርግ። ማስተዋል ይኖረው የምታደርጋቸው ነገር። አባታችን እኔም ስልክ ወስዳለሁ የእርሶን በውስጥ አናግሮታለሁ። እናግዛችሁ ካለ የምንረዳችሁ ነገር ካለ አለን ሁላችንም ከጎን። ሚኮን በርታ፣ የምትፈልገው ነገር ካለ እናወራለን። ጆካ ይሄን ነገር ስላዘጋጀ ትልቅ አክብሮት አለኝ ወንድሜ። ቴንክ ዩ አመሰግናለሁ። እሺ ተስፍዬ እናመሰግናል። እናትህም እያያቸው ነው ሚኪ። የእናቴ ምትክ ናት፣ ዙፋን ትባላለች። እንግዲህ ወገን ዙፋን ትባላለች። የእናቴ ምትክ ናት። ስላየሁሽ ደስ ብሎኛል። እመጣለሁ፣ ኮምቦልቻ እመጣለሁ። እውነት አንድ ድል ጆከር አንድ ድል እያለች ነው ባለቤቴ እናቱ። እሺ ይቅርታ በመሃል ገባው። ሚኪዬ እኔ በጣም እንደምወድ ታውቃለህ። እወድሃለሁ፣ አከብርሃለሁ። ሚኮ በጣም ነው ያዘንኩት። ሰማው ስልክም ስትደውልልኝ ማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡና ማፈላው አጥቼ ቡና ማፈላው አጣው ስል ኮምቦልቻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ ይቅር ይበሉ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ላይ የፈረዳችሁ ያሉት ተው በቃ ማዘር ይበቃል አይደለም ጆከር አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ ከእናት ነው የተፈጠራችሁት ከሴት ነው የተፈጠራችሁት ተክለማርያም አይደለም ተክለማርያም ጋር ምንም ችግር የለበትም ሚኮ በእህቱ ነው የተጣሉት አሁንም ይቅርታ እንዲል ነው በቃ እናታችን ኢትዮጵያ ሕዝብ ይቅር ይበል አባታችን አንዴ በመሃል ልግባ እንደዚህ አሁን እየተቆረጠ ሌላ ታሪክ ነው የሚወጣውና የቤተሰብ ጉዳይ እዚህ መምጣት የለበትም በውስጥ ይጨርሳል ይደውልላችኋል ሰላም ፈጥሯል አብሽር እሺ እንትና ታደርጉ እናታችን በቃ ይበቃል